ትናንት ማምሻውን ጀምሮ ማህበራዊ ሚዲያ ላይ ሲመላለስ የነበረው የሶፎንያስ ዋሲሁን የይቅርታ ጉዳይ መነጋገሪያ ሆኖ ውሎ አድሯል። ታዲያ የትላንትናው የይቅርታ መልእክት ሳያበቃ ዛሬም ደግሞ ሶፎንያስ ዋሲሁን ስላለበት የጤና ሁኔታና የት ሆስፒታል እንደሚገኝና ምን አይነት ሕክምና እያደረገ እንደሆነ ከመናገር በመለስ ወዳጆቹን፣ ዘመዶቹን፣ ጓደኞቹን፣ አድናቂዎቹን በሙሉ እንዲጸልዩለት ከመጠየቅ ወዲህ አሁንም በገንዘብ ደግሞ እንዲያግዙት እየጠየቀ ይገኛል። በግል የማህበራዊ የትስስር ገጹ ወይም ደግሞ የፌስቡክ ገጹ ላይ ማለት ነው። ከዚህ ጉዳይ ጋር ተያይዞ ሶፎንያስ ዋሲሁን በቅርቡ ወደ ሚዲያ መጥቼ የነበርኩበትን ያለፍኩበትን የወጣሁበትና የተፈጠረውን ጉዳይ በሙሉ እናዘዛለው ከማለቱ ጋር ተያይዞ አሁንም ቢሆን ወደ ሚዲያ መምጣት የለበትም፣ ወደ ሚዲያ መጥቶ ጉዳዩን በዝርዝር ለመናገር በበቂ ሁኔታ ላይ ያለ አይመስለኝም ሲል ጋዜጠኛ በፍቃዱ አባይ በስልክ እንዳነጋገረውና የሶፎንያስ ዋሲሁንን አሁናዊ ሁኔታ በተመለከተ ገምግሞ እሱም በማህበራዊ የትስስር ገጹ ላይ የለጠፈው ጉዳይ አለ። ይህንንም በተመለከተ አሁንም የሶፎንያስ ዋሲሁን ጉዳይ አነጋጋሪም አጨቃጫቂም አከራካሪም ሆኗል። ሰላም የምንወዳቸውና የምናከብራቸው የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። ለመላው የእስልምና እምነት ተከታይ ለሆናቸው የጊዜ ሚዲያ ቤተሰቦቻችን በሙሉ እንኳን ለ1447ኛው የኢድ አልአድሃ የአረፋ በዓል በሰላም በጤና በደስታ ደረሳችሁ። በዓሉ የሰላም የደስታ እንዲሆንላችሁ እንመኛለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ ከጋዜጠኛ ሶፎንያስ ዋሲሁን ጋር ተያይዙ አንዳንድ ጉዳዮችን ልንነጋገር ወደን ነው። አብራችሁን ቆዩ። ጊዜ ሚዲያን ደግሞ ሰብስክራይብ ሳታደርጉን የምትመለከቱንም ካላችሁ እንደዚሁ ሰብስክራይብ እያደረጋችሁ ቤተሰብ እንድታደርጉን ከወዲሁ በትህትና እንጠይቃለን። አብራችሁን ቆዩ። ክበሩልን። ከረጅም ጊዜ የሚዲያ ዝምታ በኋላ በድጋሚ ወደ ማህበራዊ ሚዲያ ብቅ ያለው ጋዜጠኛ ሶፎንያስ ዋሲሁን ትላንትና ማምሻውን ያስተላልፈው የይቅርታ መልእክት በማህበራዊ ሚዲያ ላይ ሰፊ ውይይትና ክርክር እየፈጠረ እንደነበር ትላንት በሰራነው ዘገባችን አድርሰናቸው ነበረ። ታዲያ ከሶፎንያስ ዋሲሁን ከትላንትናው የይቅር በሉኝ መልእክት ጋር ተያይዞ ብዙ ነገሮች እየተነሱ ይገኛሉ። ሶፎንያስ ዋሲሁን በትላንትናው ዕለት ይቅር በሉኝ ብሎ ለህዝብ ካደረሰው መልእክት ጋር ተያይዞ ጉዳዩ በብዙዎች ዘንድ መነጋገሪያ መከራከሪያና መጨቃጨቂያ ጉዳይ ሆኗል። ሶፎንያስ ዋሲሁን ከቆየበት ቦታ ተመልሶ አንገታቸውን አስደፍቻቸዋለሁና እባካችሁ ይቅር በሉኝ በማለት ይቅርታ መጠየቁ አዲስ ውይይት ከፍቷል። አንዳንዶች የተፈጠረው ነገር ከባድ ቢሆንም ሰው ነው፣ ሊሳሳት ይችላል፣ ከተጸጸተ ደግሞ ይቅር ሊባል ይገባል በማለት ድጋፋቸውን ሲገልጹለት፣ ሌሎች ደግሞ ይህ ጉዳይ በቀላሉ የሚታለፍ አይደለም፣ እልፍ ብሎም ደግሞ በህግ ጥላ ስር ሆኖ በብዙ ሊመረመርና ሊጠየቅ ይገባል በማለት ተቃውሟቸውንም እየገለጹ ያሉ ይገኛሉ። ይቅር በሉኝ ብሎ ወደ ሚዲያ ከወጣ በኋላ ማለት ነው። በተቃራኒው ግን ይቅርታውን የሚደግፉ ሰዎችም አሁንም ሰው ሁሉ ኃጢአተኛ ነው፣ ከኃጢአት ነጻ ነኝ የሚል ካለ የመጀመሪያውን ድንጋይ አንስቶ ይወርውርበት፣ ሁሉ ሰው ቅዱስ ለመሆን ቢሞክርም ያልተነገረ ያልተረከ ኃጢአት አለበት፣ የእርሰውን ኃጢአት የሚቆጥረው ፈጣሪ ነው በማለት የሚፈርዱበትንም ሰዎች እየነቀፉ ያሉ ሰዎች አሉ። ሌሎች ደግሞ በተቃራኒው ሶፎንያስ አሁንም ባለበት ቦታ ላይ ሆኖ የሚያስፈልገውን ሕክምና ከመንፈሳዊ እገዛና ከቤተሰብ ድጋፍ ጋር ሊያገኝ ይገባል፣ ሙሉ ለሙሉ ስለማገገሙ እርግጠኛ መሆን አለብን። እርስዎ አሁን አለብኝ የሚለው ችግር እንዲህ በቀላሉ እንደዚህ ባለ አጭር ጊዜ ውስጥ የሚለቅ አይደለም። ለቆትም ደግሞ ተሽሎትም ድኖም ደግሞ ከሆነ ወደ ማህበረሰቡ ከመቀላቀሉ በፊት ደግሞ ሌሎች የስነ ልቦናዎች ሕክምናና ማማከሮችም ያስፈልጉታል እያሉ ደግሞ ሌሎችም በሌላ አንጻር ይህንን ጉዳይ ላይ አስተያየት እየሰጡ ይገኛሉ። ታዲያ ጋዜጠኛ ሶፎንያስ በአእምሮ ህመም ወይም ደግሞ በባዮፖላር ዲስኦርደር ተይዞ የሕክምና ክትትል ላይ መሆኑንም ይፋ አድርጓል። ዛሬ መልሶ ከደቂቃዎች በፊት ደግሞ ባሰራጨው መልእክትም ሕክምናውንም እየተከታተለ የሚገኘው ጎተራ አካባቢ ከሚገኘው ሀሌሉያ ሆስፒታል ውስጥ መሆኑን፣ ጎተራ ሀሌሉያ ሆስፒታል ውስጥ ነኝ፣ ክርስቲያን ወገኖቼ በጸሎታችሁ፣ ሙስሊም ወንድሞችም እህቶችም እንዲሁ በዱአችሁ አግዙኝ፣ ደግሞ በገንዘብ ልታግዙኝ የምትፈልጉ ካላችሁ በኢትዮጵያ ንግድ ባንክ የሂሳብ ቁጥሬ ልታግዙኝ ትችላላችሁ ሲል አካውንቱንም ጨምሮ እዚሁ ላይ አኑሯል ማለት ነው።
ጋዜጠኛው ይህንን ግልጽ መረጃ ለህዝብ ያጋራው ማህበራዊ ሚዲያ ላይ ባስተላለፈው መልእክቱ ሲሆን የስራ ባልደረቦቹን፣ አድናቂዎቹንና መላው ቤተሰቡን በሀሳብና በጸሎት ከጎኑ እንዲቆሙለት አጥብቆ እየጠየቀ ይገኛል። ይህንን አስቸጋሪ ወቅት በበሰለና በቁርጠኝነት ስሜት እየተጋፈጠው መሆኑን የገለጸው ጋዜጠኛ ሶፎንያስ ዋሲሁን ሕክምናውን በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛ እንዲሁም በሕክምና ባለሙያዎች አጋዥነት ይህንን ጊዜ እንደሚያልፈው ሙሉ እምነት እንዳለውም አያይዞ ገልጿል። በርካታ የማህበራዊ ሚዲያ ተጠቃሚዎችና የጋዜጠኛ ሶፎንያስ አድናቂዎች አሁንም ቢሆን ያላቸውን አድናቆትና ፍቅር እየገለጹለት ፈጣሪ ይቅር ይበልህ፣ ፈጣሪ ጨርሶ ይማረ፣ ለእናት ሲል ያኑርህ፣ ይመልስህ፣ ወደ ቀድሞ ስራ ትመለስ ዘንድ ምኞታችን ነው እያሉ ጉዳዩን በተመለከተ ምኞታቸውን እየገለጹለት ይገኛሉ። ታዲያ ይህንን ጉዳይ በተመለከተም እንዲሁ የስራ ባልደረባው የነበረው ጋዜጠኛ በፍቃዱ አባይም ሶፎንያስን በስልክ አግኝቶ እንዳነጋገረውና ጉዳዩ እጅግ በጣም ጥንቃቄ እንደሚፈልግም ነው እሱም በግል የማህበራዊ የትስስር ገጹ ላይ የጠቀሰው። እንግዲህ ጋዜጠኛ በፍቃዱ አባይ ማህበራዊ የትስስር ገጹ ላይ እንዲህ ሲል ነበር ያሰፈረው። ትብብር ከባልደረቦቼ ይላል በፍቃዱ አባይ። እባካችሁ ፖድካስት፣ ቲክቶክ እና የተለያዩ ሚዲያዎች ላይ የምትሰሩ ባልደረቦቼ ወይም ወዳጆቼ ሶፎንያስ ዋሲሁንን በሚዲያችሁ ላይ በችኮላ እንዳታቀርቡት። እግዚአብሔር እንዲረዳው ብቻ እንጸልይለት። የምናግዘው ነገር ካለም እናግዘው። አሁን ሕክምና ሲከታተል የቆየው የኒሞኒያ በሽታ ዳግም አገርሽቶበት ሃሌሉያ ሆስፒታል ተኝቶ ሕክምና እየተከታተለ እንደሆነ አሳውቋል። ይህንንም ማጣራት ያስፈልጋል። ማታም አሁንም ረዘም ያለ ጊዜ ወስጄ በስልክ አናግሬዋለሁ። የቻለን ሕክምና የሚያገኝበትን እድል እንፍጠርለት፣ ካልሆነ ግን በጸሎት እናግዘው። ሶፎንያስ የምናዘዘው ነገር ስላለ ወደ ሚዲያ መጣለው ይበል እንጂ በእኔ መረዳት ገና ነው፣ ነገሩ በጣም ገና ነው፣ ይቀረዋል። እናም የባለፈው አይነት ስህተት እንዳይፈጸም የሚዲያ ሰዎች ጥንቃቄ አድርጉለት። ፖድካስት ላይ ቀርቦ አሁን ባለበት ሁኔታ ላይ ምንም አይነት ቃል እንዲሰጥ አትፍቀዱለት። በፌስቡክም የምትመላለሱ ሰዎች ተው ባካችሁ። ሶፊ ዳንኳል እንጂ አልዳንም፣ በዚያ ተረዱት፣ እግዚአብሔር መጨረሻውን ያሳምርለት ሲል ጋዜጠኛ በፍቃዱ አባይ ስለ ሶፎንያስ ያገኘው መረጃ በተመለከተ እንዲህ ብሎ አብራርቷል። በሌላ መልኩ ደግሞ ምን አለ ልጁ በቃ አሁንም እየገባችሁ ከስር ከስር ያልሆነ አስተያየት የምትሰጡ ሰዎች አንድ ሰው ባካቸው ይቅር በሉኝ፣ ተቸግር ያለው ደግሞም ታምም ያለው እያለ እንደምንድነው ያጥፋህ ይሰውርህ እያላቸው ልጁን አሁንም ደግሞ ከማይወጣበት አዘቅት ውስጥ የምትቀጡት። አንድ ሰው ህመም አለብኝ፣ ታምም ያለው በሽተኛ ነኝ እያለ እየተናገረ ደግሞም ይቅር በሉኝ እያለ ባለበት ሁኔታ ውስጥ ለምንድን ነው ድንጋይ አንስታችሁ የምትወረውሩበት እያሉ ለይቅርታ ልባቸውን ሰፊ ያደረጉ ሰዎች ከሱ ጋር ተያይዞ ይቅርታ ሊደረግለት ይገባል እያሉ ይገኛሉ። አሁን ትልቁ ቁም ነገር ይላሉ ደግሞ ሌሎቹ፣ አሁን ትልቁ ቁም ነገር ሁሉ ሰው በየእምነቱ ለዚህ ልጅ ሊጸልይለት ይገባል። እረ እንደው ሌላው ይቅር እርሱ የተገኘበትን የክፋት ቦታና ሊሰራ የነበረውን ነገር እንተውና ስለኛ ስለ ምስኪን እናቱ ብለን እናስብ። አሁን እንኳን በዚህ ሰዓት እንዴት ያለ ሁኔታ ውስጥ ሊሆኑ እንደሚችሉ ማሰብ ነው። ታዲያ እናቶቻችንንም በሳቸው ቦታ ተክቶ ማየት ነው። ስለሳቸው ሲባል ሌላው ቢቀር ይህንን ልጅ ልንጸልይለት ይገባል። ከፈጣሪ ደግሞ ከሆነ የሰው ልጅ ከገባበት ችግር የማይወጣበት ምንም አይነት ምክንያት የለም። ፈጣሪ ሁሉን ሰው ይቅር ይላል። ሰዎች ስለሆንን እኛ ግን ይቅር ማለት ተሳነን እያሉ ይቅር መባል አለበት፣ በሕክምና ሊታገዝ ይገባዋል እያሉ የይቅርታ ልብ ያላቸው ሰዎች ከሶፎንያስ ጋር ተያይዞ ሀሳብ አስተያየቶቻቸውን እየሰጡ ይገኛሉ። ግን እንደው ለመሆኑ ጋዜጠኛ ሶፎንያስ ዋሲሁን ተጠቃውበት ያለው የባዮፖላር ዲስኦርደር በሽታ ምንድን ነው የሚለውን በተመለከተ ደግሞ ለሕክምና ሙያ ቅርበት አለን ያሉ ሰዎች ጉዳዩን በተመለከተ እንደዚህ ሲሉ ሙያዊ ትንታኔ ይሰጣሉ። ይህ ባዮፖላር የተሰኘ ህመም በአብዛኛው በሁለት ተቃራኒ የስሜቶች ጫፍ ይገለጻል። የመጀመሪያው የመቀስቀስ ወይንም የከፍተኛ ደስታ ስሜት ይሰማል። በዚህ ወቅት ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል። ከመጠን በላይ ይደሰታል። ሀሳቦቹን በጭንቅላቱ ውስጥ በፍጥነት ይሯሯጡበታል። እንቅልፍ አይወስደውም። እንዲሁም ያለምንም ፍርሃት ለአደጋ የሚያጋልጡ ውሳኔዎችንም ሊወስን ይችላል። ሲቀጥል ደግሞ የከፍተኛ ጭንቀትና የዲፕሬሽን ስሜት ወይም ደግሞ ዲፕሬሽንም ይከሰትበታል። በዚህ የስሜት ጫፍ ላይ ደግሞ ህመምተኛው ፍጹም ተስፋ መቁረጥ፣ ከፍተኛ የሀዘን ስሜት፣ የጉልበት ማጣት፣ ከሰዎች መገለልና ቀደም ሲል ያስደሰቱት የነበሩ ነገሮች በሙሉ ደግሞ ትርጉም አልባ ሆነው ይበኑበታል፣ ይተኑበታል። ይህ ህመም በሕክምናና በባለሙያ ምክር ወይ በቴራፒ በአግባቡ ሊተገበርና ሊቆጣጠሩት የሚችሉት ቢሆንም በህብረተሰቡ ውስጥ ስላለው ግንዛቤ ማነስና መድሎ ወይም ደግሞ ስቲግማ ምክንያት ግን በርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል። ስለዚህ በሽታው በራሱ ጥንቃቄ ይፈልጋል ሲሉ ጉዳዩን በተመለከተም የሕክምና ባለሙያተኞች አስተያየት ይሰጣሉ። ውድ የጊዜ ሚዲያ ቤተሰቦች
ከጋዜጠኛ ሶፎንያስ ዋሲሁን ጋር ተያይዞ ለዛሬ የነበረን መረጃ ይህንን ይመስላል። እዚህ ጉዳይ ላይ የእናንተ ሀሳብ አስተያየት ምንድን ነው? እሱ ይቅር በሉኝ ይቅርታ አድርጉልኝ ካለውና ደግሞ የበሽታው ባህሪ ነው ከተባለ ጉዳይ ጋር ተያይዞ ስለ በሽታው እና ደግሞ ስለ ግለሰቡ ያላቸው አመለካከት ምንድን ነው? በሀሳብ መስጫ ሳጥን ላይ ያስፍሩልን። አብራችሁን ስለቆያችሁ እናመሰግናለን። ክብር ይስጥልን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ አድርጉን።